እንኳን ሰላም መጣችሁ ውድ ቤተሰቦቼ። ይሄንን የመሰለ ቆንጆ ሽፎን በጣም የሚያምር ሽፎን እንዴት በቀላሉ አብረን እንደምንሰራ እናያለን። እሺ ውድ ቤተሰቦቼ የሚያስፈልጉን እነዚህ ልኬቶች ናቸው። እነዚህ ልኬቶች በራሳችሁ ልኬት አዘጋጁ። በመቀጠል እኔ ያዘጋጀሁት 5 ሜትር አርበ ሰፊ ስቶክ ሽፎን እንደዚህው 2 ሜትር ስትሬች ገበር አዘጋጅቻለሁ ማለት ነው። ኦኬ አሁን ወደ ስራ ምንድነው የምናደርገው? እስከዛሬ ድረስ ከአንድም 2-3 ጊዜ ቤዚክ ፓተርን እንዴት እንደሚሰራ ስላየን ድጋሚ ከሱ አልጀምርም። ቤዚክ ፓተርን በኔ በተሰጠኝ ልኬት መሰረት ያዘጋጀሁት ቤዚክ ፓተርን አለ። ስለዚህ እሱ የቤዚክ ፓተርን ላይ አንገቱ አካባቢ ብቻ ነው ለውጥ የማደርገው ማለት ነው። ስለዚህ አንገቱ አካባቢ እኔ አሁን የማደርገው ስንት ነው? ወደ ጎን ያለውን የአንገቱን ስፋት 5 ኢንች አደርጋለሁ። የአንገቱን ስፋት 5 ኢንች አደርጋለሁ። እንዲሁም ደግሞ ወደ ታች ያለውን ጥልቀት የአንገቴ የፍሮንቱን ማለት ነው የፊተኛውን ክፍል ወደ ታች ያለውን ጥልቀት 6 ኢንች አደርጋለሁ። ይሄ እንደ ከስተመራችሁ ፍላጎት የሚወሰን ነው ማለት ነው። እኔ ስላደረኩ ታረጋላችሁ ማለት አይደለም። እሺ ውድ ቤተሰቦች እናንተ እንደ ፍላጎታችሁ። ኦኬ ውድ ቤተሰቦቼ እንኳን ሰላም መጣችሁ። ሰብስክራይብ ሳታረጉ የምትመለከቱ ቤተሰቦቻችን ከጠቀማችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን። እንዲሁም ይበጃዋል ይጠቅመዋል ለምትሉት ሰው ደግሞ ሼር ማድረጋችሁን እንዳትረሱ። እሺ አንገቱን ወደ ውስጥ ያለውን ጥልቀት 6 አረግን፣ ወደ ጎን ያለውን ደግሞ ስፋቱን 5 ኢንች አደረኩ ማለት ነው። አሁን እነሱን ፖይንቶች ያው እንደሚታወቀው የባክ እና የፍሮንት ልዩነት አርምሆል እና ኔክ ላይ ነው አይደለ? ጀስት ስለዚህ አሁን 5 ኢንች ፖይንት ካረኩት ጋር ባክ ላይ 1 ኢንች ለቤዚክ የወረድኩትን አገናኘዋለሁ ማለት ነው። ይሄ ፓተርን መሰረታዊ ቤዚክ ብለን የሰራነው ፓተርን ነው። ስለዚህ አዲስ እንዳይሆንባችሁ እሱን ወደ ኋላ ሄዳችሁ መመልከት ትችላላችሁ ማለት ነው። አሁን የምንሰራው ልብስ አንገቱ ስኩዌር የሆነ እጅጌው ቀጭኗ ክር ላስቲክ ይገባለታል። እንዲሁም ባለ አንድ አስመራ ፋንዲሻ የሚባለው የሽፎን አይነት ነው የምንሰራው ማለት ነው። ኦኬ ጊታር እያላችሁ ብዙ የጠየቃችሁን ሰዎች ስታዘዝ ካልሆነ በስተቀር በስራ ላሳያችሁ ስለሚያስቸግር ነው ማልቸኩለው። በደም ዲቴል አሳያችኋለሁ። በወረቀት ብቻ አይመጣም ጊታር ለመስራት ማለት ነው። ኦኬ ለዛ ነው እባካችሁ ታገሱኝ፣ አልተውኩትም። እሱን ማለት እፈልጋለሁ። መጀመሪያ ለባክ የሚሆነንን ቆርጠን እናውጣለን። ኦኬ ለባክ ለኋላኛው የቶፓችን ክፍል የሚሆነንን መጀመሪያ ቆርጠን እናውጣለን። በመቀጠል በፎልድ አይደል አጥፌ ነው ፓተርኔን ኦሬዲ የሰራሁት። ባለፈው ስላሳያችሁ እርግጠኛ ነኝ ግራ እንደማይገባችሁ ተስፋ አደርጋለሁ። ይሄንን እሰነጥቀዋለሁ በፎልድ የነበረውን ሁሌም እንደምንሰራው ማለት ነው። በጣም ቆንጆ የሚያምር ሽፎን ነው የምንሰራው። አሁን ገበያ ላይ ያለ በጣም ብዙዎች የሚያዙት የሚፈልጉት አይነት የሽፎን አይነት ነው። ብትሰሩበት ታተርፉበታላችሁ ማለት ነው። ኦኬ ይሄኛው ያያችሁ፣ ይሄኛው ለባክ ለኋላኛው ክፍል ተጠቀማለሁ። ቤተሰቦቻችን ቤዚክ ፓተርንም ስትሰሩ መርሳት የሌለባችሁ ዳርት ያልነውን የዳርት ፖይንት ቦታው ላይ ማስቀመጥ መርሳት የለባችሁም። በኋላ ጨርቃችን ላይ ዳርት ስለምንሰራ ማለት ነው። ውድ ቤተሰቦቼ የምር ናፍቃችሁኛል። በጣም በእርግጠኝነት የማቃተን እያከፈልኳችሁ ብዙዎቻችሁ እየተጠቀማችሁ እንደሆነ ኮሜንታችሁ በደንብ ይነግረኛል። አሁንም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የጠየቃችሁኝን እስከሰራ ድረስ እየሰራው ያሉትን ቢያንስ ቪዲዮ ቀርጬ ብለቅላችሁ ብዙ ሰዎች ተጠቀማላችሁ ብዬ ስለማምን ነው እንጂ በጣም በተደጋጋሚ የምጠይቃቸው ይዣቸዋለሁ። ይሄን እንዳትረሱ። ይሄንን ባክ ብለን እንጽፍበታለን። የምንቆርጠው 2 ጊዜ ነው ማለት ነው።
ኦኬ ለምሳሌ ያበሻ ልብስ ቤዚክ ስከርት ሸሚዝ እንደገና ደግሞ በጣም ጊታር ሽፎን እንዲሁም ደግሞ ኮርሴት በጣም እየተጠየቅኳቸው ያሉት ናቸው እሰራላችኋለሁ አሁን ምንድነው ማደርገው የዚህን የዚፑን ፓርት ቆርጬ አውጣለሁ ከፍሮንት ላይ እንዲሁም የአንገቱን ማለት ነው አያችሁ እና የፍሮንትና የባክ ልዩነታቸውን እንደተለመደ ሁሌም እንደምንሰራው ልዩነታቸውን ነው ያስቀመጥኩት ኦኬ ይሄ በፎልድ ነው የሚቆረጠው በኋላ ላይ ዌስት ባንድ ስለሚፈልግ ወገቡ ላይ 3 ኢንች ገባ ብዬ ለዌስት ባንድ እቆርጣለሁ እሱን አብረን በኋላ እንሰራዋለን አሁን ይሄንን ምን አድርገናል ጨርሰናል ማለት ነው ኦኬ ባክ ቆረጥን የኋላኛውን ክፍል ፍሮንት ቆረጥን የፊተኛውን ክፍል እንዲሁም ደግሞ አሁን እጅጌ መቁረጥ አለብን እጅጌም ደግሞ መሰረታዊ ቤዚክ የእጅጌ አሰራር ሰርቼላችኋለሁ አይደል ቪዲዮ እሱን በማየት ወደዚህ ማምጣት ነው እኔ ትንሽ ትከሻው አካባቢ ሸንሸን እንዲልልኝ ስለፈለኩኝ የሃርሞኑን ትንሽ ሰፋ ከማድረግ ባሻገር እያንዳንዱ ካልኩሌሽን የሰራሁት የእጅጌ ፓተርን አሰራር በሰራውላችሁ መሰረት ነው ስለዚህ እሱን እንዳትረሱ ይሄንን ይመስላል አሁን እዚህ ጋር ምንድነው ያደረኩት የእጅጌ ቁመት የተሰጠኝ 16 ኢንች ነው ማለት ነው ከዛ ላስቲክ ቅጥቅጥ ክር ስለማስገባበት ወደ ላይ 3 ኢንች ተጨማሪ ሰጣሁት እንደ ዲዛይናችሁ ዲፔንድ ዩር ዲዛይን እንዲሁም ደግሞ እንደ ከስተመራችሁ ፍላጎት ዲዛይን ላይ የምትጨምሩት የምትቀንሱት ነገር ሊኖር ይችላል እኔ የሰራሁት ነገር ብቻ ነው የምትሰሩት አይደለም ኦኬ አሁን 3 ኢንች ጨመርኩኝ ማለት ነው ስሊቬን ቆርጫለሁ እጅጌው ባክና ፍሮንት ቆርጫለሁ አሁን ምንድነው የምናደርገው ገበር ላይ እነዚህን ቆርጠን እናወጣለን ማለት ነው ኦኬ እነዚህን ገበር ላይ ከቆረጥን በኋላ ነው ገበሩን ወደ ሽፎን የምንቆርጠው ሁልጊዜም እንደምንባባለው ኦኬ መጀመሪያ ምንድነው ማደርገው የሽፎኑን የታችኛውን ክፍል ነው መቁረጥ መጀመሪያ የፈለኩት የተሰጠኝ ከወገበታች ልኬት 38 ኢንች ነው እኔ ባላንድ አስመራ ነው የፈለኩት እና ከላይ ያለችው ፓርት አጠር እንድትል ስለፈለኩኝ 14 ኢንች ተጠቀምኩ እንዲሁም ለስፌት 1 ኢንች ጨመርኩበት ስለዚህ 15 ኢንች ሁለት ጊዜ ቆረጥኩ ማለት ነው ሁለት አርብ 15 ኢንች ኦኬ ሁለት አርብ ለምን ሆነ ካላችሁ ደግሞ እናንተ የደንበኛችሁን የወገብ ዙሪያ 2 እጥፍ ወይ 2 ከግማሽ 3 እጥፍ ማድረግ ትችላላችሁ እኔ ኦልሞስት 3 እጥፍ ነው የተጠቀምኩት እንደ ፍላጎታችሁ ነው እኔ በደንብ ስፍት እንዲል ስለፈለኩኝ 3 እጥፍ ነው የተጠቀምኩት ማለት ነው ኦኬ የደንበኛችሁን የወገብ ልኬት 3 እጥፍ ብትፈልጉ 2 እጥፍ ብትፈልጉ 1 ከግማሽ እሱ እንደናንተ የጨርቅ እንዳላችሁ የጨርቅ መጠን እንደ ፍላጎታችሁ ይወሰናል እሺ 15 ኢንች 1 ኢንች ለስፌት 14 ኢንች አድርጌ ሁለት ቆረጥኩ ማለት ነው ለታችኛው ደግሞ ከ38 ኢንች 14 ኢንች ቀንሰናል አይደለ ስለዚህ የታች ምን ይቀረናል 24 ኢንች ይቀረናል 1 ኢንች ለስፌት ተጨምርበት 25 ኢንች ይመጣል 25 ኢንችን ስንት ጊዜ ቆርጠዋለሁ 4 ጊዜ በደንብ ስፍት ብሎ እንዲወጣልኝ ስለፈለኩ ለላይኛው 2 ለታችኛው 4 ማለት ነው ኦኬ ተግባባን በመቀጠል ደግሞ ገበራችንን 1 ሜትር ለብቻው እንቆርጣለን ወይም ደግሞ በቁመታችን ልክ እንደ ፍላጎታችን እንቆርጣለን በመቀጠል 1 ሜትር ከቆረጥን በኋላ ከሚቀረን 1 ሜትር ላይ እናጥፈውና ግማሹን እንወስዳለን ማለት ነው ልክ ባለፈው ሽፎን ስንሰራ እንዳየነው በጣም እንዳይረዝምባችሁ ነው ያፈጠንኳቸውም ያሉት አንዳንድ ነገሮች ስለዚህ 1 ሜትሩን ለብቻ እናስቀምጣለን 1 ሜትሩን ደግሞ ድጋሚ ለሁለት እናጥፍና ለሁለት እንሰነጥቀዋለን ለታችኛው 1 ከግማሹን እንጠቀማለን ግማሹን ገበር ደግሞ ለቶፕ ማለት ነው ስለዚህ ሁሉ ጊዜ ስትሬች የሚያደርገውን ፓርት ወደ ምንድነው
ዚፑን ወደምናስገባ ፓርት አይደለም እናደርገው። ባለፈው እንዳወራችሁ ስትሬች የሚያደርገው ፓርት ወደ ጎን፣ ስትሬች የማያደርገውን ፓርት ደግሞ ወደ ታች አድርጌ ነው እየቆረጥኩ ያለሁት። አሁን ምን እያደረኩ ነው? የስፌት እየሰጠው ነው። እናንተ የምትፈልጉትን ያህል የስፌት ዙሪያውን መስጠት ትችላላችሁ። እኔ ሌላውን በሙሉ ግማሽ ግማሽ ኢንች ሰጠው። ኦኬ፣ ወገቡ አካባቢ በስት የጡት ዙሪያው አካባቢ ደግሞ አንድ ኢንች ሰጠው። ከዛ እቆርጠዋለሁ ማለት ነው የስፌት ሰጥቼ። ኦኬ፣ የስፌት ሰጥቼ እቆርጠዋለሁ። እሺ፣ አሁን ይሄንን ከቆረጥን በኋላ የፊተኛውንም የልብሳችንን የፊተኛውን ፓርታችንን እንዲሁም እንቆርጣለን ማለት ነው። አሁን ምን እያደረኩ ነው? የዳርት ፖይንቴን በስክሪፕቱ ወረቀቷን በሳ አድርጌ ምልክት አረጋለሁ ገበሩ ላይ፣ እንዲሁም እቀነጭበዋለሁ። ያያችሁት በመቀስ ለመለየት እንዲረዳኝ በመቀስ ቀንጨብ አረኩት፣ ቆረጥ ማለት ነው። በኋላ ልብሱን ስሰራ የዳርት ፖይንቴን ለማግኘት ይረዳኛል። ኦኬ፣ እሺ፣ የቶፓችንን የኋላኛውን ክፍል አግኝተናል ማለት ነው። በሁለቱም ጋር እኩል ቲክ አረጋለሁኝ የዳርት ፖይንቴ በሁለቱም ሳይድ ማለት ነው። በመቀጠል አሁን ይሄ የፍሮንት ፓተርናችን ነው። ቅድም እንደነገርኳችሁ ዌስት ባንድ አልቆረጥንም። ስለዚህ አሁን ዌስት ባንዳችንን አሁን እንቆርጣለን ማለት ነው። እቺ ወገቡ አካባቢ ቀበቶ የምትመስለውን ፓርት ማለት ነው። ለኔ 3 ኢንች ይበቃኛል። ብዙ ጊዜም 3 ኢንች ነው የምጠቀመው። 3 ኢንች ከፍ ብዬ ቲክ አረግና እንደዚህ በማስመሪያ ያገናኛለሁ። እሷን ፓርት በመቀስ ቆርጣታለሁ ማለት ነው። ከዛ ለየብቻ በፎልድ በድፍን ለየብቻ ነው የምቆርጣቸው ገበሩን ስቆርጥ። ኦኬ፣ እሺ ቤተሰቦች፣ አሁን ምን እያደረኩኝ ነው? የስፌት እሰጣለሁ። ጎን ላይ በስትና ዌስት አካባቢ 1 ኢንች፣ ሌሎቹን ፓርቶች በሙሉ ግማሽ ኢንች ነው የስፌት የሰጠሁት። እናንተ እንደ ፍላጎታችሁ መስጠት ትችላላችሁ ማለት ነው። ይሄንን ቆርጠን እናወጣለን። እሺ የኔ ውድ ቤተሰቦች፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ከጠቀማችሁ ከበጃችሁ። እንዲሁም ደግሞ የምትወዱኝ በላይካችሁ ማድረግ እንዳትረሱ። ሼር ይደረግ በደንብ ቫይራል እንዲወጣ ቪዲዮአችን ማለት ነው። አሁን ደግሞ አስደግፌ የዌስት ባንድ ሳይዳችንን ቆረጥኩኝ። ከዛ የዳርቱን ፖይንት ቀንጨብ አደረኩ። ስለዚህ ዌስት ባንድ አለቀ። የፍሮንቱ ፓርት ደግሞ የዳርት ፖይንቴን ልክ ባክ ላይ የኋላኛው ክፍል ላይ እንዳደረኩት በስክሪፕቱ ቲክ አረጋለሁኝ። ይሄ የሚረዳኝ ለምንድነው? በኋላ ስሰፋ የዳርት ፖይንቴን የቱ ጋር እንደምጨርስ እንዳውቅ ይረዳኛል ማለት ነው። እናንተም ለመስፋት እንዳትቸገሩ ይረዳችኋል። ኦኬ፣ ይሄው የኋላኛው ክፍል ተቆረጠ። የፊተኛውን ከመነ ዌስት ባንዱ ተቆርጧል። ምንድነው የምናደርገው? ራሱን ገበሩን ሽፎኑ ላይ አስደግፈን ኤግዛክት እኩል እንቆርጣለን ማለት ነው። ከዚህ በኋላ የሚሆነው ስራችን እሱ ነው። ኦኬ፣ ውድ ቤተሰቦቼ ሐሳብ አስተያየታችሁ በጣም እፈልገዋለሁኝ። ስለዚህ ኮሜንት ማድረግ አትርሱ። እንዲሁም አይታችሁ ደግሞ ላይክ በማድረግ አበረታቱ። አመሰግናችኋለሁ አብራችሁኝ ስለሆናችሁ ውድ ቤተሰቦቼ። ይሄው የሁሉንም ጨረሰን ማለት ነው። የባኩም የዌስት ባንድ እንዲሁም የፍሮንቱን ፓርት እንዳለ ገበሩንም ሽፎኑንም ቆርጠን ጨረሰን ማለት ነው። ኦኬ፣ በጣም እንዳይረዝምብን ነው የማሳጥረው። በመቀጠል ምንድነው የምናደርገው? 3 ኢንች እንቆርጣለን ለፋንዲሻ ማለት ነው። በጣም እንዲሰፋም ስለማልፈልግ 3 ኢንች ስፋት በቂ ነው። 3 ኢንች 6 ጊዜ እቆርጣለሁኝ። አያችሁት? 6 ቆረጥኩኝ። 3 ኢንች። ይሄንን በኋላ ቀምቀሜ ፋንዲሻ ሰራበታለሁ ማለት ነው። ስሊቭ የእጅጌያችንን ፓተርን ደግሞ ቀስ ብለን እናስደግፍና ዙሪያውን የስፌት እየሰጠን ግማሽ ኢንች ወይም 1 ሴንቲ ይበቃናል። የስፌት እያስቀረን እንቆርጠዋለን ማለት ነው። አያችሁ ቤተሰቦቼ፣ በጣም ቀላል ነው። ሰፍተን ስናየው እንዴት የሚያምር ሽፎን እንደሆነ ለነግራችሁ አልችልም። ደንበኛዬ በጣም አይታወዳው ዋለች። በጣም እናንተም እንደምትወዱት እርግጠኛ ነኝ።
እሺ ከፍ ያለውን ፓርት ባክ ብዬ ጽፍበታለሁ፣ ዝቅ ያለውን ፓርት ፍሮንት ብዬ ጽፍበታለሁ። እሱ ለምን ይረዳናል? በኋላ ስንገጥም የባክና የፍሮንቱን ለያይተን እንድንገጥም ይረዳናል ማለት ነው። ዌስት ባንዳችን ይሄው የፍሮንት ፓርታችን እና የባክ ፓርታችንም ተቆርጦ አልቋል። ስለዚህ አሁን ውድ ቤተሰቦቼ ከዚህ በኋላ የሚቀረን ምንድነው? ስፌት ጋር መሄድ ነው። እንዲሁም የታችኛው ከወገብ በታች ያለውም ይሄው አልቋል። ወደ ስፌት። እሺ ውድ ቤተሰቦቼ በመጀመሪያ የፍሮንት የፊተኛውን ፓርት እንደዚህ እኔ እንደማደርገው አድርጉ። ከዛ ገበሩንም እንደዚህ ነጥሉትና እኩል አድርጉት ማለት ነው። ስለዚህ መጀመሪያ ምንድነው የምናደርገው? የአንገቱን ፓርት ስኩዌሯን እንሰፋታለን። ለስፌት የሰጠነውን ያህል ገባ ብለን ስኩዌሩን እንሰፋዋለን ማለት ነው። ውድ ቤተሰቦቼ አሁን በጣም ሽፎን በተደጋጋሚ በእርግጠኝነት በታዘዝኩ ቁጥር ቪዲዮ ስለምሰራላችሁ ሽፎን በጣም እየቀለላችሁ የራሳችሁን ዲዛይን ሁላ መፍጠር የምትችሉበትን በደንብ ብዙ መንገዶች እንደምታገኙ እርግጠኛ ነኝ። አሁን የአንገቱን ስኩዌር ፓርት ነው እየሰፋው ያለሁት። ቀስ ብዬ ገበርና ሽፎኑ እንዳይለያይ አድርጌ ማለት ነው። ትንሽ የሽፎን ጨርቅ በባህሪው የመንሸራተት ባህሪ አለው። ስለዚህ በጥንቃቄ ጫፉን መያዛችሁን እርግጠኛ ሁኑ፣ እየሾለከ እንዳያስቸግራችሁ ማለት ነው። ኦኬ ስኩዌሩን ጠብቀን ነው የምንሰፋው። በጣም እየተከታተላችሁኝ ያላችሁ በጣም ራሳችሁ ላይ ለውጥ ያገኛችሁ ሰዎች የእውነት እኔ እናንተን ማገዝ በመቻሌ ክብር ይሰማኛል። የእውነት እኔ ማውቃት ነገር እናንተን ከጠቀማችሁ ለኔ ትልቅ ሽልማት ነው። የእውነት ከልብ ነው የማመሰግነው። ለኔ ራሱ ትልቅ ሞራል ነው የሆናችሁኝና በጣም ነው የምወዳችሁ። አንገቱን ከሰፋን በኋላ ምን እናደርጋለን? በመቀስ ቀንጨብ እናደርጋለን። ቆረጥ ጭምድድ እንዳይልብን ማለት ነው። እኔ እንደማደርገው አያችሁ። ኦኬ ከዛ ምንድነው የምናደርገው? እንደርዛታለን። እቺ ገበሩን ስፌቱ ወዳለበት ፓርት አያችሁት። እኔ እንደማደርገው ስፌቱ ወዳለበት ፓርት ታደርጉትና ትደርዙታላችሁ። መደረዝ ማለት ከላይ መስፋት በገበሩ ፓርት ከፊት ለፊት ሽፎኑ ላይ መታየት የለበትም። ስፌቱ በገበሩ ፓርት ባለው ሳይድ ነው የምንሰፋው። ልክ እኔ አሁን ስሰፋ እንደምታዩት አያችሁ። ይሄ መደረዝ ይባላል። እዛው ገበሩንና የአንገቱን የሰፋንበትን ፓርት አንድ ላይ ማገናኘት ማለት ነው። ይሄንን ካደረግን በኋላ ካውያ ተኩሰነው ስንመጣ በቃ ልጥፍ ብሎ ያምራል። አንገት አካባቢ ያለው ሳይድ ማለት ነው። ይሄንን ካላደረግን ግን ገበሩ ወደ አንገት ወደ ላይ እየወጣ የሆነ ኮምፎርት የሚነሳ ደግሞ ውበትም አይኖረውም። የምንደርዘው ለዛ ነው። እዛው ለጥፍ ብሎ ውበት ይኖረዋል ማለት ነው አንገታችን አካባቢ። ይሄው አሁን በሚገባ እየደረዝን ነው፣ እየጨረስን ነው። አሁን ይሄንን ከደረዝን በኋላ በካውያ ተኩስ አድርጌው መለሳለሁ ማለት ነው ሰዓት ለመቆጠብ። ኦኬ አንገቱን በደንብ በካውያ ስቲም ሰጥቼ ተኩሼ መለሳለሁ። ይሄው አሁን አንገቱ አካባቢ በደንብ ተተኩሶ መጥቷል። አያችሁት? ኦኬ ከዛ የታችኛው ፓርት እንዳይነጣጠል ሽፎኑና ገበሩ እየተነጣጠለ እንዳያስቸግረኝ ቀድሜ ስትሬት ሰፋዋለሁ ማለት ነው። ኢትስ ኦፕሽናል። እናንተ አያስቸግረንም የምትሉ ከሆነ መተው ትችላላችሁ። እኔ ግን ስሰፋ እየተበታተነ የዞረ ከሚያስቸግረኝ መስፋትን እመርጣለሁ ማለት ነው። ኦኬ የታችኛውን ፓርት ሰፋሁት። በመቀጠል ምንድነው ማደርገው? ዌስት ባንዱን መግጠም ነው የሚሆነው ማለት ነው። ኦኬ ሽፎኑን በላይኛው ፓርት ገበሩን ደግሞ ከታች ከቶፑ እስር አድርጌ ነው ማለት ነው
ይሄ የዳርት መገጥምበት ፓርት ስንገለብጠው ወደ ስር ማምጣት አለው። ኦኬ እሺ ይሄው ገበሩ ቶፑ ደግሞ መሃል ላይ አለ፣ የሽፎኑ ፓርት ከላይ አለ። አያችሁ? ኦኬ አሁን ይሄንን ከሰፋው በኋላ ስገለብጠው ዌስት ባንዱን የምንፈልገውን ቅርጽ ይሰጠናል ማለት ነው። ይሄው ገበሩ ከሰን መሃል ላይ ደግሞ ቶፑን ከላይ ደግሞ የሽፎኑን ፓርት ትይዩ ከለራቸው ወይ ደግሞ የልብሱ ዋናው ጨርቅ የጨርቁ መገናኘቱን እርግጠኛ ሆኖ ማለት ነው። እሺ በመልኩ ማድረጋችሁን ማለት ነው። ከዛ በኋላ ዌስት ባንዳችንን እንደዚህ ቀጥ አድርገን እንሰፋለን። አያችሁ? አሪፍ ሆኖልናል። ይሄንንም ከውስጥ ቀንጨብ እናደርገውና እንደረዘዋለን ማለት ነው። ብትቀነጭቡት አሪፍ ነው። እቺን ቀንጨብ አድርጋችኋት ከዛ መደረስ። ስንደርስ የስፌቱ ፓርት ከገበሩ ጋር መሆኑን አትርሱ። የስፌቱን ፓርት ከገበሩ ጋር ማድረጋችሁን አትርሱ። ኦኬ ይሄው ደርዘናል። ይሄንን ይመስላል። ትንሽ በካውያ ተኮስ ካረኩ በኋላ ምንድነው ማደርገው? ባለፈውም እንዳሳየዋችሁ ዳርት ያስቀመጥነውን ዳርት ፖይንታችንን እሱን ተከትለን ዳርታችንን እንሰራለን። ሌላ ምንም እየረኩ አይደለም፣ ዳርት እየሰራው ነው። ባይዘዌ በጣም የማፈጥንባችሁ ይሄንን በእርግጠኝነት በደንብ ታቁታላችሁ፣ ደጋግመንም ስለሰራ የዳርት አሰራር ስለምታውቁ ዛሬ ቀስ ማለለው እሱ ቦታ ላይ ለዛ ነው። ይሄው ዳርት ሰራው። እሺ በመቀጠል ደግሞ የኋላኛውን ክፍል አንገቱ አካባቢና ወደ ታች ዚፑን የምንገጥምበትን ፖይንት ብቻ እንሰፋዋለን። ትከሻውን አናያይዝም። እኔ እንደማደርገው አንገቱ ጋር እና ዚፑን የምንገጥምበት ወደ ታች ያለውን ፓርት እንሰፋዋለን። አያችሁ? እኔ እንደማደርገው ገበሩና ዋናውን የሽፎን ጨርቅ ማለት ነው። እንደዛ ካረኩ በኋላ ቀንጨብ አደርገዋለሁ። እሱንም ይሄው እኔ እንደማደርገው በመቀስ ቆረጥ እንዳይጨማደድ ማለት ነው። ስፌቱን ሳታልፉ እሱን ቆረጥ ካረኩ በኋላ እንደተለመደው ስፌቱና የገበሩን ፓርት አንድ ላይ አድርጌ እንደቀድሞ እደርዘዋለሁ። ይሄንን ሁለቱንም የኋላኛው ክፍል ጨርቆች በተመሳሳይ እንደዚህ ገጥሜ ደርዣ አዘጋጃለሁ ማለት ነው። አያችሁት አይደል? እንደገባችሁ ተስፋ አደርጋለሁ ውድ ቤተሰቦቼ። እንዴት ነው? እየገባችሁ ነው? እየተረዳችሁት ነው ወይ? በእርግጥ ዛሬ አንዳንዱን ነገሮች ያፈጠንኩት ለምንድነው? ባለፈው በደንብ ዲስክራይብ ያረኩላችሁ፣ ባለፈው የሽፎን አሰራር ላይ በደንብ ያብራራሁላችሁ ብዙ ነገር አለና እሱን ዴሊ ሽፎን በሰራን ቁጥር የምናብራራው ከሆነ በጣም ነው ሰዓት የሚሄደውና እዚህ ላይ ያልገባችሁ አንዳንድ ግልጽ ያልሆኑላችሁ ነገሮች እንኳን ቢኖሩ ያኛውን በማየት መልሱን ታገኙታላችሁ ብዬ በደንብ ተስፋ አደርጋለሁ። ዛሬ ትንሽ ፈጠን ብዬ ልባችኋለሁ ማለት ነው። ኦኬ ከዛ በኋላ ከላይ ቀስ አድርጌ ጫፍ ላይ መልሼ ከላይ ደግሞ ደርዛታለሁ። ገበሩና ዋናው ጨርቅ በደንብ ፊት እንዲያደርግልኝ ስለምፈልግ ይሄ የኔ አሰራር ነው። እናንተ ማድረግም አለማድረግም ትችላላችሁ ውድ ቤተሰቦቼ። እሺ በመቀጠል ደግሞ ምንድነው የምናደርገው? ሁለቱም የባክ ክፍል ጨርሰናል በተመሳሳይ ማለት ነው። ከፊተኛው የቶፓችን ክፍል ጋር ማገናኘት ነው የሚሆነው ማለት ነው። ስለዚህ ይሄው የፊተኛው ፓርታችን የባኩን ሳይድ እንወስድና አያችሁ ሽፎኑን ገበርና ገበሩን ነጥለን ነው የምናገናኘው። ሽፎንና ሽፈኑን ገበርና ገበሩን ኦኬ። ከዛ ገባ ብለን መስፋት ነው ከኛ የሚጠበቀው። ስትሬት ሽፎንና ሽፎኑን ገበርና ገበሩን አገናኝተን ስትሬት እንሰፋዋለን።
አያችሁት? ይገልብጣችሁ ብታዩት ኦኬ። ከዛ ያችን የሰፋችሁትን ታጥፉና ድጋሚ በስፌት ታገናኙታላችሁ ማለት ነው። በድጋሚ በስፌት ታገናኙታላችሁ። ትርፍ የመጣባችሁ ጨርቅ ካለ ቆረጥ አድርጉት፣ ኩፍ እንዳይል ትከሻ አካባቢ። ይሄው ምን እንደሚመስል አያችሁት? ኦኬ ይሄው አሪፍ ሆነልን ማለት ነው። በጣም ቀላል ነው። ይሄ ማገባበር ብዙ ጊዜ ግራም ይገባችሁ ሰዎች አላችሁ። አሁን በደንብ ተመልከቱኝ። አያችሁት? ሽፎኑን ከሽፎኑ ጋር ገበሩን ከገበሩ ጋር ነው። ሌላ የተወሳሰበ ነገር የለውም። ሽፎኑን ከሽፎኑ ጋር እናገናኛለን፣ ገበሩን ከገበሩ ጋር ስትሬት ከሰፋን በኋላ እጥፍ እናደርጋትና ድጋሚ ደግሞ በስፌት እናገናኛለን ማለት ነው። ልክ ግልብጥ ስናረጋት ኦሬዲ ስፌቱ ተሰውሯል። ትከሻችን አካባቢ የሚኖረው ስፌት ይሰወራል ማለት ነው። ኦኬ ውድ ቤተሰቦቼ እርግጠኛ ነኝ እንደማያስቸግራችሁ 100% እርግጠኛ ነኝ። ትርፏን ጨርቅ ቆረጥ አድርጌ ያወጣኋት አያችሁ? ይሄው ትከሻው አካባቢ በቃ ተገባብሮልናል። ስፌቱ እንትን ብሏል፣ ተሰውሯል ማለት ነው። ከዛ አሁን ምንድነው የምናደርገው? እጅጌ ከመግጠማችን ወደ ሌላ ፕሮሰስ ከመሄዳችን በፊት ሙሉን በስፌት ማገናኘት እንዳትረሱ። አሁን ምንድነው የምናደርገው? ባክ ላይ የኋላኛው የቶፓችን ክፍል ላይ እንሄድና ዳርታችንን እንደተለመደው እንሰራለን። ምልክት አረኩኝ መጀመሪያ በቾክ የዳርቴን ፖይንት፣ ከዛ ዳርቴን እሰራለሁ ማለት ነው። ኦኬ ዳርታ አሰራር፣ ዳርታ አሰፋፍ በደንብ ሌሎች ላይም ስላየን በደንብ በእርግጠኝነት እሱንም ወደ ኋላ ቪዲዮዎች ዞር ብላችሁ ካያችሁ በደንብ አንደርስታንድ ታደርጉታላችሁ። ዛሬ እንዳይረዝምብን ትንሽ እያፈጠነን ስለሆነ ነው። የኔ ውድ ቤተሰቦች እንግዲህ አብራችሁኝ ስላላችሁ ከልብ ነው ማመሰግነው። ሰብስክራይብ ይደረግ፣ የምትወዱኝ በላይካችሁ ማድረግ አትርሱ። ሀሳብ አስተያየታችሁ ያሰድገኛል፣ ያበረታኛል። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄው አሁን ዳርታችንን እንሰፋለን። ከዛ ይሄን ዳርት ሰፍተን ከጨረስን በኋላ ሌላ ፕሮሰስ ውስጥ ከመሄዳችን በፊት ገበርና ሽፎኑ ዙሪያውን ማገናኘት ይመከራል፣ ስለሚንሸራተት ማለት ነው። ጨርቁ ዙሪያውን እሰፋዋለሁ፣ ከወገብ ጀምሮ እጁን ጀምሮ ጠቅላላ ባላንስ እያደረኩኝ ገበርና ዋናውን የሽፎን ጨርቅ በስፌት አገናኘዋለሁ ማለት ነው። አያችሁ እኔ እንደምሰፋው ዙሪያውን መስፋት ነው ከኛ የሚጠበቀው። ይሄው ከወገብ ጀመርኩ፣ አርምሆሉን እጅጌ ማስገቢያውን ይሄው ከርቡን ጠብቄ ባላንስ እያደረኩኝ ሰፋዋለሁኝ። አያችሁ ገበርና ሽፎኑን በስፌት ማገናኘት። ኦኬ ወደ ሌላ ስቴፕ ከመሄዳችን በፊት ማለት ነው። ኦኬ የታችኛውን ፓርት እንዲሁ ዙሪያውን በቃ በስፌት ተገናኝቷል። ስለዚህ ገበርና ሽፎኑ የተለያየ መስመር እየሳተ አያስቸግረንም ከዚህ በኋላ ለምንሰራው ስራ። በመቀጠል የምናደርገው ምንድነው? እጅጌ መግጠም ነው። ታዲያ ውድ ቤተሰቦች አንድ መርሳት የሌለባችሁ ነገር እጅጌ ስትገጥሙ ፍሮንት እና ባክ ብለን ይጻፍንበታል አይደል? ፍሮንት የሚለውን ወደ ፊተኛው የቶፓችን ክፍል፣ ባክ የሚለውን ወደ ኋላኛው የቶፓችን ክፍል አድርገን መግጠም አለብን። ሁለቱን አቀያይረን ከገጠምን ባላንስ አያደርግም፣ አይመጣም ስራው ማለት ነው። ስለዚህ ፍሮንት ብለን የጻፍንበትን ፊቱን ወደ ፍሮንት ሳይድ እናደርጋለን፣ ወደ ፊተኛው። ባክ ብለን የጻፍንበትን ፊቱን ወደ ኋላኛው ወደ ባክ ሳይድ እናደርጋለን። ሚስጥሩ እሱ ነው። ከዛ ሚድል ፖይንታችንን የቀነጨብነውና የስፌታችን የትከሻውን ስፌት እኩል ካገናኘን በኋላ መስፋት ነው ማለት ነው። ትንሽ ትከሻው አካባቢ ሸንሸን እንዲል ስለፈለኩኝ ሰፋ አድርጌ ስለቆረጥኩት እሱን ሸንሸን አደርጋለሁኝ። ከዛ ውጪ እጅጌያችንን መግጠም ብቻ ነው የሚጠበቅብን። ኢትስ ሶ ኢዚ ነው።
እጅጌ አቆራረጥ ለሚከብዳችሁ ሰዎች ቤዚክ የእጅጌ አሰራር የለቀጥኩት ቪዲዮ አለ። እሱን ሄዳችሁ በደንብ አገኙት። ቤዚክ ነው፣ ጀስት የተለየ ዲዛይን የለውም ይሄኛው። ስለዚህ ጀስት ኢላስቲክ ብቻ ነው ያስገባንበት እና ትንሽ ሰፋ ነው ያደረኩት። ምንም ሌላው ኦልሞስት ተመሳሳይ ነው ሙሉ በሙሉ ካልኩሌሽኑ ማለት ነው። ስለዚህ እሱ በደንብ ይረዳችኋል። እንዲሁም ግር ያላችሁ አርብ ምናምን የመሳሰሉትን ግር የሚላችሁ ሰዎች ደግሞ ባለፈው የተሰራውን ቪዲዮ ቼክ አድርጉት። አሁን ሁለቱንም እጅጌ ከገጠምን በኋላ ኦቨርሎክ ዙሪያ መጣን ማለት ነው። ኦኬ ኦቨርሎክ ዙሪያ መጣን። በመቀጠል መቀነት ያስፈልገናል። ለመቀነት 4 ኢንች ስፋት ያለው እቆርጣለሁ። ይሄ የምቆርጠው ምንድነው ለመቀነት ነው። 4 ኢንች ስፋት ጥብብ እንዲል ስላልፈለኩኝ ነው። እናንተ ብትፈልጉ 3 ኢንች ማድረግ ትችላላችሁ። ከዛ መቀነታችንን እንሰፋለን። ኦኬ መቀነታችንን እንሰፋለን። ይሄው እኔ እንደማደርገው ጨርቁ ራሱ በጣም ቆንጆ ነው። ሲሰራ የበለጠ ነው ያማረው። ሲሰራ የበለጠ ውበቱ ወጥቷል። በጣም ቆንጆ ጨርቅ ነው። ይሄው መቀነታችን ከሰራን በኋላ ለሁለት እኩል እናጥፈውና እንቆርጠዋለን። ለሁለት መቀነት ስለምንፈልግ ከዛ አንደኛዋን ፓርት እንደፍናታለን። ኦኬ እንደተለመደው የኔ መገልበጫ መፍቻዬ ነች። እድሜ ለመፍቻዬ መፍቻዬን አመጣና መቀነቴን በሚገባ እገለብጣለሁኝ። ከዛ በኋላ የሰራውትን መቀነት የቶፓችን ዌስት ወገብ አካባቢ ወስድና ገጥማለሁ ማለት ነው። አያችሁ ትንሽ ክፍተት የስፌት ምናምን ተውለታለሁ። ወገብና የላይኛው ቶፕ የታችኛውና የላይኛው ቶፕ የሚገናኙበትን ክፍተት ትችለት ከዛ በኋላ እገጥመዋለሁ ማለት ነው። በመቀጠል ደግሞ እጅጌውን ሄድና እጅጌውን ሁለት ጊዜ በቀጭኑ አጥፌ ቀመቀመዋለሁ። የእጅጌውን የታችኛውን ክፍል ማለት ነው። አያችሁ ያው ቀመቀምኩት። ሁለቱንም እንደዛ እቀመቅመዋለሁ። ላስቲክ ክር ከመጠቀሚ በፊት ነው የቀመቀምኩት። አውቄ ነው ፈልጌ ነው። ኦኬ ከዛ በኋላ ምን አደርጋለሁኝ እጅጌን ለሁለት አጥፍና ሚድል ፖይንቲንግ ካገኘው በኋላ ቦብሊኔ ውስጥ የላስቲክ ክር አስገብቼ የምፈልገው ርቀት ድረስ በስፌት መሄድ ነው። እኔ 9 ኢንች ነው የተጠቀምኩት ከፍታ። ሽንሽኔ እስከ 9 ኢንች ድረስ ነው የሸነሸንኩት ማለት ነው። ራሱ ክሩ ነው የሚሸነሽነው። ኦኬ እሱን በሁለቱም እጃችን ፓርት አያችሁ ስለካው 9 ኢንች ካረኩኝ ሚድል ፖይንቴን አገኘው። ከዛ በኋላ በስፌት ማገናኘት ነው። ሌላ ምንም ተአምር የለውም። መካከሏን ካገኘው በኋላ እስከ 9 ኢንች ድረስ በስፌት ገባልኩበት። ኦኬ በመቀጠል ደግሞ ከእጅጌው ጀምሮ ከዛ አርምሆል ወይም ደግሞ እጅጌ የገጠምንበትን ፓርት መስመሩ መገናኘቱን በደንብ ቼክ ካረኩ በኋላ ወደታች እስከ ወገብ ድረስ እገጥመዋለሁ ማለት ነው። ከእጅጌ ጀምሮ እስከ ወገብ ድረስ እገጥመዋለሁ። በዛኛውም ሳይድ እንደዛው አያችሁ እጁም እንደሚመስል ሁለቱንም ሳይድ ገጥመን ጨረስን ማለት ነው። ይሄው ቶፓችን አልቋል። አያችሁት እጁም እንደሚመስል። አሁን ምንድነው የምናደርገው ለታችኛው የቀሚሳችን ክፍል ከላይ 15 ኢንች 2 አርብ የቆረጥኩትን አንድ ላይ እገጥመዋለሁ። 14 ኢንች ነው የመጣልኝ ለስፌት 1 ኢንች ጨምሬበት 15 ኢንች 2 አርብ የቆረጥኩትን አንድ ላይ እገጥመዋለሁ ማለት ነው። እኔ እንደማደርገው የላይኛው አጠር እንዲል ስለምፈልግ ነው ቀሚሱ አስመራ። በመቀጠል 25 ኢንች ከነስፌቱ የቆረጥኩትን 4 አርብ ደግሞ አንድ ላይ ሁሉንም እገጥማቸዋለሁ። ሁሉንም አንድ ላይ ገጥሜ
እጨርሳለሁ ማለት ነው። አራቱንም ማገናኘት ማለት ነው። አራቱንም አርብ አንድ ላይ መስፋት፣ በስፌት ማገናኘት። ኦኬ ሌላ ነገር ምንሰራው ነገር የለም። በስፌት ካገናኘን በኋላ ወደ መሸንሸን ስራ እንገባለን ማለት ነው። አራቱንም አንድ ላይ በስፌት እናገናኛለን። ወደ ቤተሰቦች ኑሩልኝ። በእርግጠኝነት ጎበዝ ዲዛይነር እንደምትሆኑ እተማመናለሁ። አራቱንም ገጥመን ከጨረስን በኋላ ምንድነው የምናደርገው? ይሄውን የገጠምነውን አራቱንም አርብ የገጠምነውን እንሸነሽነዋለን። እኔ እንደምሸነሽነው ሸንሽኑት። ታያችሁ ነው እንዴት እንደምሸነሽን። ኦኬ አራቱንም አርብ እንደዚህ እንሸነሽነዋለን ማለት ነው። እሺ ሸንሽነን ጨርሰናል። ይሄንን የሸነሸነውን ፓርት ደግሞ ሁለት አርብ ለላይኛው ብለን ገጥመን ካስቀመጥነው ጋር አንድ ላይ እናገናኘዋለን በስፌት ገልብጠን። አያችሁ መልክና መልኩ ተመሳሳይ ነው የሚሆነው። መልክና መልኩ ተመሳሳይ አድርገን እንገጥመዋለን። ስፌቱ ከውስጥ እንጂ ከላይ አይታይም እንደሌላው አስመራ ማለት ነው። ግልብጥ ነው የሚሆነው ማለት ነው ከተረዳችሁኝ። ሌላ ጊዜ አስመራ ስንሰራ ከላይ ይታያል አይደለ? አስመራ የሰፋንበት እዚህኛው ላይ ግልብጥ ነው የሚሆነው፣ ከላይ አይታይም። ለምን? ከላይ ፋንዲሻ ነው የምንሰፋው። ፋንዲሻው ስፌት ብቻ ነው የሚታየው ማለት ነው። ከላይ ሁለት አርብ ከቆረጥነው ጋር አንድ ላይ ይሄንን አራቱን አርብ የሸነሸነውን አንድ ላይ እንገጥመዋለን። እኔ እንደማደርገው እኔን እየተከተላችሁ መስራት ትችላላችሁ ውድ ቤተሰቦቼ። እሺ ቀሚሳችን ቆንጆ ሆኖ እያለቀ ነው። እሺ ቀሚሳችንን ገጥመን ጨርሰናል፣ ሌላኛውና የታችኛው። ከዛ አሁን ምንድነው የምናደርገው? 3 ኢንች 6 የቆረጥነው አለ አይደለ? ለፋንዲሻ ብለን እነሱን ስድስቱንም አንድ ላይ እናገናኛቸዋለን። ስድስቱንም የቆራረጥናቸውን አንድ ላይ እናገናኛቸዋለን እንደ ገመድ ማለት ነው። በስፌት እናገናኛቸዋለን። በመቀጠል በሁለቱም ጎን እንቀመቀመዋለን። ለሁለት በቀጭኑ አጥፈን በሁለቱም ጎን እንቀመቀመዋለን። እኔ እንደማደርገው አያችሁ ርዝመቱን። ረጅም ካልሆነ አያምርም፣ ውበት ስለማይኖረው። ጨርቅ ባይዘው ይወስዳል፣ ቀላል አይደለም። ጨርቅ በደንብ ነው የሚፈልገው። ኦኬ ለሁለት እያጠፍን እንደዚህ በሁለቱም በኩል እንቀመቀመዋለን። ከዛ ውድ ቤተሰቦቼ ፋንዲሻ ለመሸንሸን ብዙ አይነት መንገዶች አሉ። እኔ ቀላል ብዬ የምጠቀምበትን ነው ዛሬ ማሳያችሁ። ቦብሊኔ ውስጥ የላስቲክ ክር አስገባለሁኝ። ከዛ የላስቲኩ ክር ራሱን የሚሸነሽንልኝ አያችሁት። ብዙ አይነት መንገድ አለ የመሸንሸኛ። ዛሬ እኔ የተጠቀምኩት ይሄው መስፋት ብቻ ነው እኔ ከላይ የሚጠበቅብኝ። የሸነሸነ ቆንጆ አድርጎ በሚያምር መንገድ እንዴት እንደሚያምር አያችሁ። ፍላወር ነገር ሲሰራ እንደዚህ አድርጋችሁ ካደረጋችሁ በኋላ የገጠምነውን አስመራ ማለት ነው። የገጠምነው አስመራ ላይ እንሄድና የስፌቱን ማገናኛ ወደ ላይ ከፍ አድርገን ልክ ስፌቷ ላይ ነው የምንሄድባት ማለት ነው። ኦኬ ስፌቱ ላይ ነው የምንሄድበት። ወደ ላይኛው ፓርት ስፌቱን ቀና ካደረግን በኋላ የታችኛውን ፋንዲሻችንን የምንገጥመው የስፌቱ ፓርት ላይ ነው። ታዲያ አንድ መርሳት የሌለባችሁ ነገር በላስቲክ የምትሸነሽኑ ከሆነ ፋንዲሻውን ጨርቁን መጎተት የለባችሁም። ከጎተታችሁ የስረኛውንም ጨርቅ ይሸበሽብባችኋል። እንዲሁም ደግሞ ይሄ ጥቅልል ያለውን ውበት በደንብ አታገኙትም። ኦኬ ስለዚህ እንዳለ እንዲሁ እንደተጠቀለለች ባላንስ አድርጎ መስራት ብቻ ነው ከእናንተ የሚጠበቀው። ዋው እንዴት እንደሚያምር አያችሁት። ፋንዲሻችን በጣም ኢዚ ዌይ ነው የተጠቀምነው። በጣም ኢዚ ዌይ ስራም ያቀላል። አያችሁት እንዴት እንደሚያምር።
በመቀጠል ምንድነው የምናደርገው? የሽፎናችን የታችኛውን የቀሚሳችንን ፓርት ወገብ የሚገጠምበትን ፓርት ሁለት አርብ የገጠምነውን የለም እሱን እንሸነሽናለን። አሁን ምንድነው የምናደርገው? ከወገብ ከቶፓችን ጋር ለመግጠም ዝግጁ እናደርገዋለን ሸንሽነን ማለት ነው። አያችሁት? በደንበኛችን የወገብ ልክ ሸንሽነን ሬዲ እናደርገዋለን። በመቀጠል አንድ ከግማሽ ለታችኛው ብለን ያስቀመጥነውን ገበር ደግሞ እንገጥመዋለን። እንዲሁም ወገቡ ላይ እንሸነሽነዋለን። የሸነሸነውን ገበርና የሸነሸነውን ሽፎን ቀጥታ ሰፍተን እናገናኛለን። ኦኬ እንደተለመደው ልክ እንደባለፈው ቶፑንና የታችኛውን ክፍል ኦሬዲ ስትሬት ሰፍተን እናዘጋጃለን። ኦቨርሎክ እንመታለን። በቃ ዛሬ በጣም እንትን እያልኩኝ ነው እያሳጠርኩባችሁ ያለሁት። ኦልሞስት ታውቁታላችሁ። የታችኛውንና የላይኛውን የቶፑን ክፍል ማገናኘት ብቻ ነው። አገናኝተን ጨረስን ማለት ነው። ኦኬ ዛሬ በጣም እየፈጠንኩባችሁ ነው። በመቀጠል አሁን ዚፕ ነው የምናስገባው። እንደተለመደው ከላይ እስከ ታች ስትሬት ለዚፕ የሰጠውትን አላዋንስ ያህል ገባ ብዬ እሰፋዋለሁ። ኦኬ ከወገቡ 1.45 ኢንች ዝቅ ካልኩ በኋላ ዋናውን የሽፎን ፓርትና የገበሩን ፓርት ማስተላለፍ እጀምራለሁ ማለት ነው። ምክንያቱም ገበሩ ለብቻው ሽፎኑ ለብቻው ነው መጀመሪያ የሚሰፋው። አያችሁ አሁን ሽፎኑን ብቻ ነው እየሰፋው ያለሁት ገበሩን ወደዛ ተቸው ማለት ነው። ከዛ በኋላ ገበሩን ለብቻ ነው የምሰፋው። ሽፎኑንም ፓርት ለብቻ ነው የምሰፋው። አሁን አያችሁ ታረለ ሽፎኑን ለብቻውን ይዤዋለሁኝ። ወደታች ስትሬት ሰፋዋለሁ። በመቀጠል ልክ ገበሩን ትቼው ሽፎኑን የጀመርኩበት ፓርት ላይ ደግሞ ሄድና የሽፎኗን ፓርት ትንሽ በመቀስ ቆረጥ አደርገዋለሁ። በመቀጠል ገበሩን በዛሽ በቆረጥኳት አያችሁ ስቆርጠው በቆረጥኳት ፓርት በኩል ሳሳልፈው ኦሬዲ በቀላሉ ይተላለፍልኛል ማለት ነው ገበሬ። ይሄው እዛ ገበሩን ለብቻው እንደገና ሰፋዋለሁ ማለት ነው። ውድ ቤተሰቦቼ ይሄንን እንደዚህ ከገጠምን በኋላ አያችሁ ለብቻው ትንሽ ስትሬች ስለሚያደርግ ገበር ስትሬች የሚያደርግ ጨርቅ የሚያስቸግራችሁ ከሆነ ማሽናችሁ ወይ ደግሞ መርፌ በመቀየር ሶሉሽን ታገኛላችሁ። እንግዲህ ዚፑንም ባለፈው ስገጥም እንዳያችሁት ባይዘው ሙሉ የዚፕ አገባብ ራሱን የቻለ ረጅም ቪዲዮ ሰራላችኋለሁ። በተለያየ መንገድ በስንት አይነት መንገድ ዚፕ ማስገባት እንደምትችሉ እንዲሁም ስውር ዚፕ የሚባለውንም እንዴት እንደምትገጥሙት በደንብ ራሱን የቻለ ስለ ዚፕ ብቻ የምንማርበት አንድ ቪዲዮ ሰራላችኋለሁ። አያችሁት ችጋሪ ነገሯ መክፈቻዋን እንዴት እንዳረኳት እዚህ አያችሁት የምንከፍትባት ፓርትና የስፌቱ መካከል የተገናኘበትን ፓርት እኩል ትይዩ ነው የምናደርገው። ኦኬ የዚፓችን ጋሪ ነገሯና የገጠምነው የስፌት መስመር እኩል ትይዩ ቢሆን ይመረጣል። በኋላ የገጠምነውን ስለምንፈታው ማለት ነው። ስንፈታው ዚፓችንን እናገኛለን። ይሄ በጣም ቀላል መንገድ ነው። ባለፈው የሽፎን አሰራር ላይ እንዴት እንደምትሰሩ በደንብ ዲስክራይብ አድርጌላችኋለሁ። ራሱን የቻለ ቪዲዮ ደግሞ ሰራላችኋለሁ። ዚፓችንን እንደዚህ ስትሬቱን ጠብቀን አያችሁት ባላንስ ነው ማረገው። ይሄን የገጠምነው በስፌት የገጠምነው ፓርት በኋላ እንፈታዋለን። ከዛ ዚፑን ቀጥታ እናገኘዋለን ማለት ነው። ኦኬ የግራውንም የቀኙንም በዚህ መሰረት አሪፍ አድርገን ባላንሱን ጠብቀን እንሰራዋለን። እሱን አድርገን ከጨረስን በኋላ በውጭው ሳይድ መደረዝ ነው የሚጠበቅብን የዚፓችንን መጨረሻ ማለት ነው።
ኦኬ ይሄው ገለበጥኩት እና የዚፓችንን መጨረሻ እደርዘዋለሁ ውድ ቤተሰቦቼ ይሄው ስፌቱን ፈተነው ዚፓችንን በስርዓት አግኝተነዋል የገጠምንበትን ስፌት ፈታ ነው ስለዚህ ኦልሞስት ዚፓችን ሙሉ በሙሉ አልቋል ልብሳችን እንዴት እንደሚያምር አያችሁት ከዚህ በኋላ የሚቀረን እግርጌውን ገበሩንም ዋናውንም የሽፎናችንን ጨርቅ መቀምቀም ነው እንቀመቀማለን ከዛ እንተኩሰዋለን ምን ያህል ቆንጆ ልብስ እንደሰራን እናንተ ራሳችሁ እዩት ይሄንን እየሰራችሁ ለራሳችሁ ለልጆቻችሁ ማልበስ እንዲሁም ወደ ቢዝነስ ወደ ስራ መቀየር ትችላላችሁ በጣም የሚያምር ቆንጆ አሁን ላይ ፋሽን ነው በጣም ተፈላጊ የሆነ ልብስ ነው በእርግጠኝነት እንደምትወዱት አልጠራጠርም እስቲ አብረን ሰቅለን እንየው ዋው አያምርም ውድ ቤተሰቦቼ በጣም ነው የሚያምረው ከስተመሬም ደንበኛዬም በጣም ወደዋለች እናንተስ እንዴት አያችሁት ወደዳችሁት ወይ ቀለላችሁ ወይስ ከበዳችሁ ኮሜንት አድርጉልኝ በእርግጠኝነት እንደምትወዱት አልጠራጠርም ሰብስክራይብ ላይክ ሼር ይደረግ ወዳችኋለሁ እግዚአብሔር በሰላም ያገናኘን በተሻለ ስራ ወዳችኋለሁ ሰላም ሁሉ